ርዕስ ለእናንተም ያስቃችኋል። ዝም ብላችሁ ተቀበሉት። መሳቂያ አትሆኑም። አሜን በሉ። ክብር አስገቡ። በደንብ አንድ ሰው ልተንብይ ስም ልጥራ ዝም ብዬ ወይ አብዱ በጠላት ላይ ትስቃለህ። አመቱ ሲያልቅ የምትስቁ ብቻ አጨብጭቡ እስቲ። የምትስቁ አመቱ ሲያልቅ። የሉቃስ ወንጌል ምዕራፍ 14 ቁጥር 28 ላይ ከናንተ ግንብ ሊሰራ የሚወድ ለመደምደሚያ የሚበቃ ያለው እንደሆነ አስቀድሞ ተቀምጦ ኪሳራውን የማይቆጥር ማን ነው ይላል። በደንብ አስተውሉ። አንድ ትልቁ ነገር ሰው የሚሸወደው አንድ የገባኝ ነገር የእግዚአብሔርን ቃል ሲያነብ ረገጥ አድርጎ ስለማያነበው እዛች ጋር ስለማይቆይ ነው እንጂ ይሄ ቃል ትልቅ የዴሊቨረንስ ቃል ነው። እንደዚህ ይላል፣ ከናንተ ግንብ ሊሰራ የሚወድ ፍላጎት ያለው ለመደምደሚያ የሚበቃ ያለው እንደሆነ አስቀድሞ ተቀምጦ ኪሳራውን የማይቆጥር ማን ነው ይላል። ግንብ መስራት የሚፈልግ ሰው የሚወድ ከሆነ ግንብ በጣም ትልቅ ግንብ መስራት ይፈልጋል። ውሳኔው ግንብ መስራት ነው። ይሄን ግንብ መጨረስ ይፈልጋል። ስለዚህ ነገር እንዴት አድርጎ እንደሚጨርስ የማይቆጥር ማን ነው ይልና አለዚያ ይላል መሰረቱን ቢመሰርት ሊደመድምም ቢያቅተው። እስቲ ጮኻችሁ ቢያቅተው በሉ ባካችሁ። ዛሬ ደስ ይበል እስቲ በሉ እስቲ። ምን ቢያቅተው? ምን ቢያቅተው? ጀምሯል ግን ቢያቅተው። ቢያቅተው ያዩት ሁሉ ቀና በሉና ይሁን። ያዩት ሁሉ ከዚህ ቀደም ሰውየው ማንም አያየውም። አሁን የታየው ለምንድን ነው? መሰረት መስርቷል። የተመሰረተው መሰረት ይታያል። የተመሰረተው መሰረት ኤክስፔክቴሽን አለው። እያንዳንዱ ስለዛ መሰረት ኤክስፔክቴሽን እና እኔን ሰው ሲያየኝ ኤክስፔክቴሽን አለው። አበበ ወዴት ሊሄድ ይችላል? መሰረት የሚነግራችሁ ነገር አለ። ያዩት ሁሉ በጣም የሚገርም ነገር እኮ ነው። ያዩት ሁሉ ይህ ሰው ሊሰራ ጀምሮ ሊደመድም አቃተው ብለው ሊዘብቱበት ይጀምራሉ ይላል። ዶንት ፎርጌት የሚባርክ ብቻ አይደለም በዙሪያችሁ ያለው፣ የሚስቅባችሁ ነው ያለው። አትጨርስም የሚል ነው በዙሪያ ያለው። አይችልም የሚል ነው በዙሪያ ያለው። ዛሬ እንደ ነብይ ነው የምገለብጠው ይሄን ስፒሪት። ሰው የለም። ዶንት ፎርጌት የሚወድ ብቻ አይደለም ያለው፣ አሳልፎ የሚሰጥህ ነው ያለው። ስለዚህ ምን ይላል መዘበት የሚለው? ሊስቁበት ጥርሳቸውን ሊከፍቱ they are ready. let me declare ዛሬ በዚህ ጠዋት 2018 ትጨርሳላችሁ። ጎሽ በደንብ አሜን በሉ። ከዚያ ደግሞ እናንተ በጠላት ላይ ትስቃላችሁ። ክብር አስገቡ ባካችሁ። never ever በደንብ ክብር አስገቡ ከኔ ጋር በደንብ ሃሌሉያ። እስቲ አሜን በሉ። ስለዚህ ላውጅ ጠላት እንደተመኘ ይቀራል። አረ ሰው የለም ዛሬ ጠላት እንዳሰበው ይቀራል። የጀመርከው ኮንስትራክሽን ካለ ትጨርሰዋለህ። አረ ሰው የለም ዛሬ አረ አሜን በሉ እንጂ የጀመርከው አገልግሎት ካለ ትጨርሰዋለህ። እስቲ አሜን በሉ። እግዚአብሔር ላላጋጮች አሳልፎ አይሰጣችሁም። እግዚአብሔር ለሰነፎች አሳልፎ አይሰጣችሁም። እግዚአብሔር ለሟርተኛ አሳልፎ አይሰጣችሁም። የራሳችሁን አሜን በሉ። ለሟርተኛ አሳልፎ አይሰጣችሁም። አረ ጩህና አሜን በል። ለሚዘብትባችሁ አሳልፎ አይሰጣችሁም።
ለሚያያችሁ ሁሉ አሳልፎ አይሰጣችሁም። ለሚመለከታችሁ አሳልፎ አይሰጣችሁም። ኧረ አሜን በሉም። ገና ጠዋት ሳትነሱ ነው አይችልም የሚሏችሁ። ነህምያ ግንብ ሊሰራ ተነሳ። ማን ነው ዛሬ የጠቀሰው? ሰንበላጥና ጦቢያ መጥተው አንድ ቃል ተናገሩ። አሉን ሰንበላጥና ጦቢያ ዓለማችን ውስጥ አሉን። በጣም ሰብክ ያለው ትላንትና አንድ ትልቅ ቦታ ላይ አይ ፕሪች ፓወርፉሊ አሉን። እግዚአብሔር ራእይ ብቻ አይደለም ይሰጠን፣ ነገሮች ብቻ አይደለም ይሰጠን፣ ወደ ፍጻሜ የሚያደርሱ ዛሬ እንደ ጠላት የምንቆጥራቸው እኛን ግን የሚያሯሩጡ ባለውለታዎች አሉ። አሜን ያለ ይሄ ማለት ልጨብጠ ቴንክ ዩ ሶ ማች ጋድ ብሌስ ዩ። ይሄ አንደርስታንዲንግ እስቲ አሜን በሉም። አንድ ሰው ምን ብሎ ሰበከ? ዮሴፍን ጉድጓድ የጣሉት ሰዎች ዮሴፍ ባለውለታ ናቸው አለ። ሰማችሁ? ባካችሁ ዛሬ እንደ አማኝ አሜን ብላችሁ ውጡ። አረ ሰው የለም ዛሬ እንደ አማኝ አሜን ብላችሁ ውጡ። እናንተ ጠንካራ ከሆናችሁ ያንን መከራ ስፕሪንግ ቦርድ ያደርገዋል። በረም ክብር አስገቡ። መወንጨፊያ ያደርገዋል። አሜን ጀዳ ስሪት። ስለዚህ ዶንት ጊቭ አፕ። ጠላት ሲኖር፣ ውጊያ ሲኖር፣ ችግር ሲኖር ሃፒ ተጫወቱ። የሆነ ሌቭል እግዚአብሔር ሊከታችሁ ነው። የሳቀብህ ሲመስለው አንተ ልትጨርስ ነው። አሜን በሉ እስቲ። ያሾፈብህ ሲመስለው አንተ ልትስቅበት ነው። አዩ ሃፒ። እንደ ስፕሪንግ ቦርድ ተጠቀሙበት፣ እንደ መወንጨፊያ ተጠቀሙበት። አረ ጮኻችሁ አሜን በሉ። ዋው ዋው! እነዚህ 30 ዓመት ማይክ ሲዝም ብዬ መጣ ይመስላችኋል? በስም እነግራችኋለሁ ከፈለጋችሁ እነማን እንደሆኑ። ሃሌሉያ ኢንክሉዲንግ ዴቪል ቺንክራዲያስታ። እኔ ብላላ ነው እነሱ አቅም ያገኙት። እኔ ብተኛ ነው እነሱ አቅም ያገኙት። እኔ ከርልስ ብሆን ነው እነሱ ኢነርጂ የሚያገኙት። ዮሴፍ ግን ያ ጠላቶቹን ስፕሪንግ ቦርድ እንደዚህ መወንጨፊያ ለማድረግ መጽሐፍ እንደሚል ታውቃላችሁ? ሃሌሉያ እስቲ አሜን በሉ። እግዚአብሔር ከዮሴፍ ጋር ነበር። አልሰማችሁኝም? እግዚአብሔር ከማን ጋር ነበር? ቢሊቭ ኦር ኖት እግዚአብሔር ሁሉ ጊዜ ሃሌሉያ እስቲ አሜን በሉ። አት ዘ ሴም ታይም አንሶማ ዮሴፍም ከእግዚአብሔር ጋር ነበር። ባለውለታሽ ናቸው። አሁን ሌላ ችግር አታውሩ። ላውጅ 2018 አይ ዶንት ኖ እናንተ የምታውቋቸው አሉ በየቦታው በየሰፈሮቻችሁ። ለምሳሌ አንዳንድ ቦታ ጥቃቅን ቀበሮች ይላቸዋል። አሁን ላይ ሆናችሁ ልትስቁባችሁ ተዘጋጅታችኋል። ክብር አስገቡ። በደም እኔ እኮ የእግዚአብሔርን ቃል ስወደው መዘበቻ ይዘብቱበታል ይላል፣ ይስቁበታል ማለት ነው። ይሄን ጠጥተነው አልፈነዋል። ዛሬ እየሳቁብን አይደለም። በየስብሰባው በየብኑ እግዚአብሔር እንኳን ረዳህ ይላሉ። አንድ ቀን ቸርች ከፍታለሁ ብዬ ለአንድ ወዳጄ ስነግረው በህይወቴ ዘመን እንደዚህ ደንግጬ አላውቅም። ከት ብሎ ይሳቀብኝ። ከት ብሎ ይሳቀብኝ። እስከ ዛሬ ይገርመኛል። ማይ ቤስት የምትሉት ሰው ግን ይገርማችኋል፣ ያ ሳቅ እኔን አበረታኝ አልኩኝ። ለሌላ ሰው ደግሞ ነገርኩኝ። ቸርች ልከፍት ነው ጌታ ተናገረኝ ስለው አብዬ አለኝ። አቤት አልኩት። 2 መኪና ነበር የምትነዳው አይደል አለኝ። ያለ ስንት ነው አለኝ። 2 መኪና አልኩት። 1 ዓመት ላይ አንዱን መኪና ትሸጠዋለህ፣ 2ኛው ዓመት ላይ 2ቱን መኪና ትሸጠዋለህ፣ 3ኛው ዓመት ላይ በእግር ትሄዳለህ አለኝ። እልል የሚልልህ የለም። እነሱ ባይኖሩ እኔ ስትሮንግ አልሆንም አይደል ጎቤ? እንዴት ኢነርጂ እንደሆኑ ልንገራችሁ። ዛሬ የተጨማደደው ፊታችሁን አጥፉትና ውጊያዎቻችሁ በሙሉ ውለታዎቻችሁ ናቸው። ክብር አስገቡ። ቶሎ ሰልፎቻችሁ በሙሉ አረ በደም ክብር አስገቡ እስቲ። ይህ ሰው ሊሰራ ጀምሮ ሊደበድም አቃተው ብለው ሊዘብቱ ይጀምራሉ። ቴንክ ዩ ሶ ማች። አስቤ ነበር አይገርም? አቃተው። ይህ ሰው ሊሰራ ጀምሮ ሊደመድም አቃተው ብለው
ይዘብታሉ። ዛሬ ጠዋት በጣም ጸልይ ነበር። እንዴት ነው ይሄን መልእክት ማቀርበው ስለው እንደሱ አይደለም የሚሆነው አለ። 2018 በጠላቶቻችሁ ላይ ትስቃላችሁ በላቸው አለ። በአስጨናቂዎቻችሁ ላይ ትስቃላችሁ። ግራ በሚያጋባችሁ ላይ ትስቃላችሁ። በሚንቋችሁ ላይ ትስቃላችሁ። እግዚአብሔር ያለኝን ልንገራችሁ፣ እወነጭፋችኋለሁ፣ አሻግራችኋለሁ፣ በድል አስገባችኋለሁ። የጀመሩትን ይጨርሳሉ። እልልታ አስገቡ። ኧረ ክብር አስገቡ፣ ክብር አስገቡ። This is anointing. ሃሌሉያ። ቅድም መስፍን ምን አለ? ሁሉ ነገር ከጊዜ ጋር ነው አለ። በጊዜው ማድረግ ያለብንን ካላረግን በኋላ ማሾፊያ ነው የምንሆነው። በኋላ ማንም ነው የሚስቅብን። በኋላ ማንም ነው የሚቀልድብን። አልሰማችሁኝም? ተውት በቃሽ። በጊዜ ግን እስቲ ተባባሉ፣ እግዚአብሔር ይርዳ በሉት። ጊዜ ፈረንጆቹ ገንዘብ ነው ይላሉ። ታይም ኢዝ ማኒ። ማራቶን በጣም ነው የምወደው። ዩጋንዳዎችን፣ ኬንያዎችን፣ ኢትዮጵያኖችን እያየው ነበረ እና በጣም ነው የምወደው። ሆነስሊ ድሮ ሯጭ ሆናለሁ ብዬ አስቤ ነበረ እና በጣም ነው የምከታተለው ሲሪየስሊ። ብዙ ድል የተገኘው ከአሯሯጮች ነው። እነዛን እልህ ያስጨርሱና ለነዛ መንገድ ይለቃሉ። አገር ያሸንፋል። እርግጠኛ ነኝ ነህምያ መቼ ነው የሚጨርሰው መሰላችሁ? በእርግጠኛ በ52 ቀን አይደለም፣ ምናልባትም ላይጨርስ ይችላል። ኮንፈርት ነው ሰው የሚወደው። አትንኩኝ ትነካታለህ በለው። እሺ የድሮ አማኞች ሰልፍ ከቤታቸው ሲጠፋ፣ ውጊያ ሲጠፋ ጾም ጸሎት ይይዛሉ። በቴዎሎጂ ደግሞ ሃሌሉያ አንድ ፓወርፉል እንግሊዝን ያን አውሮፓን ሀገር በፈረስ ያዳረሰ ሰው 3 ቀን በህይወቱ ጆን ዌስሊ በህይወቱ 3 ቀን ድንጋይ አልተወረወረበትም። በፈረስ ነው የሚጋልበው። 3 ቀን ድንጋይ አልተወረወረበትም እና ጌታ ሆይ አለ ተንበርክኮ፣ እንዴት ከጠላት ጋር በስማማ ነው በድንጋይ ከነፈረሴ ዛሬ ያልተወረወረብኝ አለ እና ተንበርክኮ ጸልዮ ሲወጣ ከኋላ በድንጋይ ሲመቱት ሃሌሉያ አለ ይባላል። I think አረሳውት ኤጅ ኦፍ 88 በ88 ዓመቱ ነው የሞተው። ሌላውን ብነግራችሁ አይጠቅማችሁ። I think የሱ ህይወት ታሪክ ስለሆነ የሁላችንም እንደዛ ነው አታስቡ። ጆን ዌስሊ ያንን የሚያክል አገር በወንጌል ሲያደርስ የሱ ወንድም 5000 መዝሙሮች ደርሶ የተባረከ ትዳር ነው የነበረው። ጆን ዌስሊ ደግሞ ልክ ሊሰብክ ማስታወሻውን ሰርቶ ሲጨርስ ወይ ሽንት ቤት ወይ የሆነ ቦታ ዞር ሲል ሚስቱ ትመጣና የጻፈውን ትቀድበታለች። ያልሰማችሁኝ? አይ ነው ችግሩ እኮ የሰማችሁት ወንጌል በርታ በርታ ሚል ብቻ ስለሆነ ቀፎኖስ እውነቱን ስሟት ዋጣ አርጋ ዛሬ የጻፈውን ትቀድበታለች። በተንበረከከበት ውሃ ትደፋበታለች። ዛሬ እኛን ሰብኳልኝ ሰውዬ እና መጽሐፉ ምን ይሏል? አንደኛው መጽሐፍ ሲጽፈው ብዙ አንብቤያለሁ እሱን። አንደኛው መጽሐፍ ላይ ከሚስቱ እየሸሸ እግዚአብሔርን ያገለግል ነበር ይላል። አልሰማችሁኝ? እጅግ ኦቨር ትጉ ነበር። sometimes war የተለያየ ፕሮብሌም ካለ because of your anointing ከቅባት የተነሳ ስለ ተረገምክ አይደለም። አሁንም አልሰማኸኝም? አይ አልሰማኸኝም። አመ ፕሮፌት እኮ ስትሰሙኝ አውቃለሁ። ይሄ ሁሉ ሰልፍ ለምን አልፋለሁ የምትሉ ሰዎች ዛሬ እረፉት። ሳምንት ሰብካቸዋለሁ።
ይሄ ሁሉ ጦርነት ለምን ይበዛብኛል ምትሉ ከሆነ ዛሬ ባልሰብከውም ሐሳቡን ልስጣችሁ። ስለተረገማችሁ አይደለም። አንድ ቆንጆ ቃል ልስጣችሁ። አቤል አሁን ይገባዋል ወይም አንዳችሁ ይገባችኋል ይሄን ስናገር። አባትየው ይላል መጽሐፍ ሲናገር ያዕቆብን እንደባረከው ኤሳው ሲሰማ ሊገለው ተነሳ ይላል። because of the blessing you are suffering ክብር አስገቡ። በደንብ እስቲ ክብር the blessing በደንብ እስቲ ክብር አስገቡ። because of the blessing ማን ነው አሜን የሚል? እስቲ የገባው እጁን ያሳየኝ። በቃ because of the blessing ሞት አዋጅ ወጣበት። ሞት አላለም እንጂ መጽሐፉ አልሰማችሁኝም? እስቲ አሜን። አንዳንዶቻችሁ እርግማን አይደለም ማርታ ኖ ለማን ልስበክ? because of your calling, because of your anointing, because of your calling 100% ጎቤ because of your big anointing. ተራራ ሚነቅል ቅባት ካለ በብይ ድንጋይ አይደለም የምትመታው። because of you, that's why ይሄን ስትነቁ ነው ወንዝ የምትሻገሩት። አለበለዚያ እጃችሁን አጣምራችሁ ይዘርፋችኋል ዲያብሎስ። ዕውቀት ማለት ይሄ ነው። አባቱ እንደባረከው ሰማ። አበበ አየር ላይ ነበረ፣ ቸርች ወሰደ፣ ከዛስ ህንጻ ገነባ፣ ከዛስ የሆነ ነገር እየሰራ ነው። አይ እጁን አጣምሮ ይጠብቀኛል። እሱን ምገለብጠው ዛሬ በሚመሰረተው ምልጃ ነው። ክብር አስገቡ። በደንብ ጩሁና አሜን በሉ። ዛሬ የዩ ሰራዊት እዚህ ቤት ይመሰረታል። አሜን በስቲ። ቀኝ እጁን የሚሰጠኝ ሰው ዛሬ እፈልጋለሁ። ኖ ታይም ምጫጫው ለዚህ ነው እኮ ኖ ታይም ገንብተን ሰይጣን እንዲያሸፍብን አልፈልግም። yes we build the building, I'm very good, that's good, we have powerful toilet ምን ችግር አለ? በጣም ከዛስ ምን ይደረግ? አንድ ላይ ሲደመር ከዚህ ኮታ አይበልጥም። ዋጋው ነው እያልኩ አይደለም፣ ማብረቅረቅ እንደማለት ነው። ይሄ ደግሞ ፌክ ህይወት ነው። ይሄ ቀርቶ ሪቫይቫል ይሻለናል። ክብር አስገቡ። በደንብ ኦል የትም ቦታ ፓስተሮች ካላችሁ ኑ አገልግሉ። ከተለያየ ቦታ ተነስታችሁ ወደ ሰፈር ገብታችሁ ከሆነ ዌልካም፣ ኑ አብረን እንስራ። በሩ ክፍት ነው። የእግዚአብሔር መንግስት እናንተ ከኛ ጋር ከሆናችሁ አብረን ጠላት ላይ በዚህ ዓመት እንስቃለን። ክብር አስገቡ። በደም ክብር አስገቡ። ኑ መቼም አቤል ነው የሚሰብከን። ደስ ብሏችኋል ዛሬ ወይስ ከፍቷችኋል? ኧረ ተው። ልድገመው አንዴ ልድገመው። የፈለገ ሳር ቅጠሉ የተነሳባችሁ ከሆነ ስለ እርግማን አይደለም። አይ ልድገመው አሁንም። ወይኔ ቢገባችሁ እርግማን የለም አላልኩም። ብዙ ጊዜ ግን ሰይጣን እርግማን ነው ምናምን ብሎ ይሸውደናል። አይ አይደለም። ዛሬ እወቁት፣ እወቂው። ዛሬ አይቱ እወቂው። ዛሬ ምታልፊበትን እወቂው፣ ሰልፉን እወቂው። ለምን እንደሆነ ዛሬ መልሱን አግኝተሻል። because of your decision ለእግዚአብሔር ስለተለያችሁ እንደ ነህምያ ክብር አስገቡ። ላይ ከነህምያ ትበዛለ፣ ትሰፋለ፣ ትከናወናለ፣ ትሳካለ። ሁሉ ጊዜ ሰይጣን የሚመጣው በሞት ነው። አንዳንድ ሰዎች የሚሉትን ነግሬያቸዋለሁ። እኔን የተናገረ ሰው አይተርፍም ይላሉ። ሟርት ነው እሱ። የኤሳው መንፈስ ነው። the spirit of ሟርት አትበሉ ብያለሁ በኦሪዮን ቤተክርስቲያን። ነፍስ መግደል ማዳን የሚችል እግዚአብሔር ብቻ ነው። ስለዛኛው እኛ ስለ በለዓም አይመለከተን። ሲጩ ገብቷቸዋል። ስለ በለዓቅ አይመለከተን።
እኛ እግዚአብሔር ልጆች ነን። ክብር ለእግዚአብሔር ይሁን። ሁል ጊዜ ታርጌት የሚያደርገው መግደል ነው። ላውጅ ከቤታችሁ ነቀልኩት፣ ከልጆቻችን ላይ ነቀልኩት፣ ከጤናችን ላይ ነቀልኩት፣ ከአገልግሎታችን ላይ ነቀልኩት። ስለዚህ ሊገለው ፈለገ ይላል። እዚህ ጋር እናንብብና ወደ ዋናው እንሄዳለን። ሐሮናዊ ሰንበላጥ ባሪያውም አሞናዊ ጦቢያ ለእስራኤል ልጆች መልካም ነገር የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ምን አሉ? አልሰማውኝም። ምን አረጉ? ፎር ዋት? ለእስራኤል በሉ ሲጮሁና ከዝና በላይ መልካም ነገር የሚሻ ሰው እንደመጣ በሰሙ ጊዜ ሃሌሉያ ተበሳጩ ይላል። በቁጣ የሚያያችሁ ሰው አለ? የተበሳጨ አለ? ሊዘብትባችሁ የሚፈልግ አለ? ሰው አለ? ዛሬ ላውጅ፣ ዓመቱን ሙሉ ትስቁበታላችሁ። አያችሁ፣ ሁልጊዜ መልካም ነገር ዲያብሎስ አይወድም። አሁን ሰዓት የለኝም። በጣም የገረመኝ ያዕቆብ ከአባቱ በረከት ሲወስድ የገዛ ወንድሙ የሚገርማችሁ ጊዜም አልወሰደበትም። ወንድሙን ሊገለው ፈለገ ነው የሚለው። በጣም የሚገርመው ልክ ዮሴፍም እስቲ እናንተ መልሱልኝ። ዮሴፍ የማን ልጅ ነው? የማን ልጅ ነው? ዮሴፍም ማን ባርኮታል? ከላይ በራእይ እግዚአብሔር። እውነት አይደለ? አባትየው እንደገና ባርኮታል። ከመባረክ አልፎ ልብስ ገዝቶለታል። ልብሱ ደግሞ ህብረ ቀለም ነው። ያን ባዩ ጊዜ ይሄ ትንሽ ወንድማችን አይደለም ያሉት ሰው አለ ዛሬ? ብዙ ነገር ሲደረግልህ ጠላት እልል አይልብህም፣ ሞትህን ነው የሚደግሰው። እግዚአብሔር አምላክ ግን ከሱ በላይ ከፍ አድርገዋል። ዛሬ በዚህ ሰፈር ከፍ ያደርገናል፣ በዚህ ሰፈር ያገነናል፣ በዚህ ሰፈር ያከብረናል። እንደውም አንድ ነገር ላምጣላችሁ። ይሄ የጴንጤ ጨዋታ በኢየሱስም ይሰበራል። መጀመሪያ እኔ ቸርች ስከፍት የጴንጤን ሃይማኖት ነው መታለው ያልኩት። ማለት ይሄ ሃይማኖተኝነት፣ ይሄ ፕሪቴንድ ህይወት የሌለበት አታላይ መንፈስ፣ ይሄ ሚዲያውን በሙሉ የመላው ህይወት ባዶ የሆነ ቀፎ በኢየሱስም ይሰበር። በጣም የሚገርማችሁ እጅግ ተበሳጩ የሚለው አንድ በ16ኛው ክፍለ ዘመን የተሰራ ኮመንተሪ አለኝ እኔ እና ይሄ እጅግ የሚለውን በኮመንተሪ ለይቼ ሳጠናው አንድ ላይ ለመግደል ተስማሙ ነው የሚለው። ሊገሉት አንድ ሰው ላውጭ እንኳን ሊገሉት በ52 ቀን አጠናቆ ጨርሷል። ክብር አስገቡ። ኧረ እባካችሁ ክብር አስገቡ። Thank you Father, we give you praise. Hallelujah. Wow. አንድ ቆንጆ ነገር ላነብላችሁ። አቤቱ አምላኬ እየኝ ስማኝም፣ ጠላቴ አሸነፍኩት እንዳይል። እየኝ ስማኝም፣ ጠላቴ አሸነፍኩት እንዳይል። ልድገመው። አቤቱ አምላኬ። ማን ነው ጠላት እያለው አውቆ ተረድቶ ወደፊት ትልቅ እንደሚሆን ገብቶት በወጣትነት ዘመኑ ተንበርክኮ ለጠላቴ መሳለቂያ አልሆንም ብሎ የሚጸልይ እዚህ ቤት ማን ነው እንደ ዳዊት? አያችሁ፣
ፖል ሐሳባቸውን አንስተውማል። በጣም ደስ ይለኛል። አሁን ያልኳችሁ ክፍል ይሄኝ ምን ማለት ነው? ተመልከተኝ፣ ከዛ ደግሞ ስማኝ። ምንም ነገር አልፈልግም። ምን ወሬ አልፈልግም። ጠላቴ አሸነፍኩት እንዳይል በጊዜ ይጸልያል። በጊዜ አካባቢውን ያጥራል። ሃሌሉያ! ልባርካችሁ። በዚህ ዓመት የጠላታችሁ አንደበት ተዘግቷል። ቶሎ በሉ እንጂ ጮኻችሁ አሜን በሉ። አንድ ሰው ከኔ ጋር ጠላቴ እልል አይልብኝም ይበል። ዛሬ የእልልታ ቀን ነው። ክብር አስገቡ። የደስታ ቀን ነው። አሸነፍኩት እንዳይል አንድ ቦታ ላይ ልባርካችሁ። ራሔልና ሊያ በጣም ይጋፋሉ። የአንድ ሰው ሚስት ናቸው አይደል? እና ትውልድ ነው የሚወለደው። በጣም የሚገርመው ነገር ሊያ ምን ነበረች ነው የሚለው? መሃን ነበረች፣ ልጅ አልነበራትም። ሁለቱም ግን ምን አላቸው? ከጎናቸው የሚያረጓቸው ቋንቋውን ስሙን አልፈልገውም፣ ሰው አላቸው ልበላችሁ። በዚህ ዘመን አይባልም፣ እሱ ስም አይጠራም። እና ጭኖቻቸውን ይይዙና ሲወልዱ ልጁ እንደወጣ ይታቀፉና ስም የሚያወጡት እነሱ ናቸው። እና ራሔል በጣም የሚገርማችሁ ነገር ትወስድና ስም ታወጣለች። አዘ ሴም ታይም እሷን ደግሞ የምትፎካከራት ማናለች? ሊያ ትወስድና ስም ታወጣለች። በመጨረሻ አንዷ ራሔል እንደዚህ አለች፣ እህቴን ታግዬ አሸነፍኳት አለች። የሆነ ሰው በእንግሊዝኛ በፈረንጅ አፍ ቢነግረኝ ደስ ይለኛል። ኖት የት በሉ እስቲ። አላላችሁም? ባካችሁ አላላችሁም? ገና ነው በሉ እስቲ። ጦርነቱ አላለቀም። ኖት የት። እርግጠኛ ሆይ ታግዬ ምን አረኳት? አሸነፍኳት። ይሄን ስንቴ ነው የሰማነው በዘመናችን? ጣልኩት አይደለም እንዴ? እርግጠኛ ሆነች። በኋላ ግን ቀስ እያለ የሚመጣው የእስራኤል አምላክ ልዑል እግዚአብሔር ጥላቻ የሞላባት አይነ ልም የሆነችዋ ሊያን እስቲ አሜን በሉ። እግዚአብሔር ሲጎበኝ ነምበር 1 ይሁዳ ተወለደ። ምስጋና ክብር አስገቡ። በደም ለምስጋና ትሆናላችሁ። እስቲ በእልልታ ውሰዱት። ምስጋና እልልታ አስገቡ። በደም give me praise